የለውም። በተለይ በሸዋ አካባቢ ፋኖች በጣም በሚያሳዝን ሁኔታ ልክ በሜዳው ላይ ውጊያ በሚሸነፉበት ሰዓት ላይ በሰሜን ሜጫ፣ በደቡብ ሜጫ በተለያዩ ቦታዎች ንጹሐንን ጨፈጨፏቸው። ቢጥ የሚያቦጉበትን ሁሉ ተጸዳዱበት። በጣም ይዘገን ነገር የትምህርት ቤት ዴስኮችን ሰባበሩ፣ መጽሐፍትን አቃጠሉ። ተመሳሳይ ነገር በየት ፈጸመውን? በመቅደላ አካባቢ ፈጸሙ። የመቅደላው ደግሞ የሚከፋው ምንድን ነው? የሴቶችን አስገድደው የመድፈር ድርጊት ከመፈጸም ጀምሮ ሁሉንም ነገር አደረጉባቸው። ይሄ ምንድነው? አሁን የተለመደ ነገር ይመስላል። የበሉትን በልተው የተረፋቸውን ደፍተው ረግጠው በእቃዎቻቸው ላይ ተጠዳድተው እንስሶቻቸውን አርደው በልተው አቃጥለውባቸው። አጠቃላይ ምንድነው ለማንሳት የፈለኩት? በመሬት ላይ ያለውን ነገር ማሸነፍ ስላቃታቸው ህዝቡን ማስጨነቅ፣ የተለያየ ነገር ማድረግ ላይ ይዟል። ባጭሩ እንዳልከው መፍትሄው ብዙ ትንሳኔ ያስፈልገው ግን ነው እንጂ ይሄ ዝም ብሎ ከታየና ሁሉም ድንኳን እየተከለ እያለቀሰ የሞተውን እየቀበረ እንደገና በዙር እንደዚሁ ሌሎች ደግሞ ሲሞቱ አሁንም ለቅሶ እየተቀመጠ ጥሪ እያለ እንባውን እያነባ ይኖር አይገባም። እናመሰግናለን። ዛሬም ቢሆን ቀልብ ኖሯችሁ ወደ ቀልባችሁ እንደው ወደዛ መምጣታችሁና ምንም ችግር የለብንም እኮ እናንተም ከምትሞቱ ያን ሁሉ ነገር ምትል ቀጭው እሱ ከዛ እሳቱን ለማጥፋት እንኳን እንዳይቻል የሚያደርገው ይሄ ነው። ብዙ ቤቶች አንድ ማደያ ራሱ እንደዛ የተቃጠለ አውቃለሁ። ብዙ መኪኖች እዛ ተሰልፈው ሌሊት በመብራት እንኳን ሲጠፋ በጄኔሬተር ነበር ሸጣለሁ እያለ የሚሞክረው። ጄኔሬተሩ ጋር ተያያዘና ፈነዳ። ብዙ መኪኖች እዛ ተሰልፈው ብዙ ቃጠሎ ደረሰ፣ ወደም። ይሄው ምንም ያህል ጊዜ ቢያጠራቅመው ይሄ ማደያው ነው። ሌሎች አንድ ቦታ ላይ ደግሞ የሚገርማችሁ የራሱን ያንን የተጠራቀመበትን ብቻ በልቶ ነው የቆመው፣ ሌላ ሳያቃጥል። ይሄ ሶስተኛ ነው። እንደዚህ አይነት ህገወጥ ጋር በተያያዘ ያረጋገጥኩትና ያየሁት ነገር ወይም በደንብ ታማኝ መረጃ ላይ ነው። እስኪ ነዳጅ ነገር መድኃኒት የሚደብቃለ፣ የሆነ ነገር የሚያደርጋለ፣ ቦምብ እንትን የሚላለ። እንደው የምንሰራው ነገር እዚሁ ነው የሚከፈለን እኮ። አሁን እኮ ዘመኑ እንደ ድሮ አይደለም። የሆነ በልጅ ላይ በሆነ በዘመናት ምናምን አለ። እንደምታዩት ነው። በፈጣሪ ላይ ነው ቀልድ የተያዘው። በቃ ፈጣሪን እኛ ነን ፈጣሪ ብለዋል የሃይማኖት አባት በየቦታው የምታዩቸው። እስኪ ህዝብን አትስረቁ። ምንም ነገር ላይ ብትደብቁ፣ የማይገባችሁን ዋጋ ብትቆልሉ፣ የባንክ ማናጀሮች እታች ያለው ሰራተኛ ነው እንደ በጠበጠው አመራር እኮ ነው። ላይ የተቀመጣችሁ ሰዎች ምን እንደምታደርጉና ኃላፊነታችሁን ዋጋ ያውጣ። እስኪ በሚጠቅም መልኩ አትርኩት፣ አትነካኩ። ካያችሁ ተናገሩ። አይናገርም፣ አይተባበርም። እኔ በጣም ማዝነው ይሄ ሰው ምስክር አይሆንም። እንደውም እናንተ ነው የሚያስፈራራችሁ። አርፋ ማትቀመጥ አንተ እንደ ሰው ከሰው በላይ ትሆናለህ ወይ? ከሰው ባሰ ይደርስብሃል ወይ? እማትቶ ይላል። እሺ ብሎ ደግሞ ቀጥሎ ሲያማ ሲሳደብ ደግሞ ታዩታላችሁ። ወይ አርፋ አይቀመጥ እና ያለውሏችን እንደዚህ አይነት ክስበት ይሄ የኛ ኃጢያት እንደነዚህ አይነት ህፃናት ሁሉ በሳት የሚያስበላ መከራ የሚያመጣ ስለሆነ ፕሊስ እኔ የሰው ልጆች በጣም አሳፋሪ ነው። አብረን እስካልቆምን ድረስ የኢትዮጵያ ጠላቶች እዚህም መጠው ጠላቶች ያነካኳቸው ቆሻሻ የነካቸው እንደ ካንሰር ካልተቆረጡ ካልሞቱ በስተቀር የማይድኑ ሰዎች ተስፋ የቆረጡ ከየእስር ቤቱ እድሜ ልክ የተፈረደባቸው በሰዎች ግድያ ተጠርጥረው ያሉ በአማራ ክልል ላይ ከ7,000 በላይ የሚሆኑ ሰዎች ምሕረቱ ላያዋጣቸው ይችላል። ዝርፊያ ላይ ናቸው፣ ሚሊዮነር ናቸው። እነዛ ሰዎች ወደዛ ስለማይመጡ እኛ ህዝቦች አብረን በመቆም ልዩነታችንን በማጥፋት ካየነው መከራና ክፉ ነገር በመማር አብረን በመቆም ነገሮችን በየዕለቱ በየቀኑ ነው በመከታተል በማጋለጥ ሀገርን ማሻገር አለብን። ያ ካልሆነስ እነዚህ ክፉዎች እስከ ተራ ቦምባ ፈንጂ ድረስ ሊመጡ ይችላሉ ነው። ምንም ነገር ተደረገ እኔ ነኝ ያደረኩት። ባለፈው የሆነ ቲክቶክ ላይ ምናምን ከሰመረ ባሪያው ጋር ያሳዩዋቸዋል። እኛ እናቃጥላለን ለሊት ላይ እንላለን ብሎ የማይረባ ነገር የተናገረ አንድ እብድ ሲያወራ ያንን ወርሶ ሌላ ነገር ላይ የሚደረሳል። ከህዝብ ይሰወራል። ይሄ ከህዝብ የሚሰወር ነገር ምንም ነገር የለም። ህዝብ የሀገር ባለቤት ይሁን። አልቃሻ ከሚሆን እንደተጠቃ ለቂም ለበቀል ባልሰራበት ነገር ላይ ሲያጠፋ እና ለክፋት ሲተባበር ውሎ በበጎ ነገር ላይ ሳይተባበር የዋለ ህብረተሰብ ነገ ደግሞ በወቃሽ መልኩ
መምጣቱ ሁለተኛ ጥፋት፣ ሁለተኛ ኃጢአት፣ ሁለተኛ ነውር ነው እንጂ አሻጋሪ አይደለም። ራሱን የማይጠቅምም ሰው የማይጠቅም። ከዛ ይልቅ ግብር በማጭበርበር ስንት ሰው ነው ዘካ ባለመስጠት፣ አስራት በኩራት ባለመስጠት፣ የተበደሩትን ገንዘብ ባለመስጠት። አሁን ሰው ተጸጽቷል ወይ ይቅር በለኝ ወይም እንደዚህ ሌላ ጥፋት እንደውም የወሰደውን ገንዘብ እንዳይጠየቅ ሌላ ዛቻ፣ ግድያና ምናምን ይህንን ሰው ማገትና ምናምን የሚባለው ላይ የህዝቡ ውስጥ የሚልከሰከሰዋል። በጣም ሲሪየስ ሁሉን ዳይቨርት የሚያደርግ ሁሉን አቅጣጫ የሚያስቀይር ውሳኔ ነው ህዝቡ ጋር ያለው እና እዛ መልከስከስ ምን ማለት ማቃጠር እንደው ያላየን የለም። በአማራ ክልል ላይ በተጨባጭ የምናየው ነገር ይሄ ሰልችቶታል። የሰለቻችሁ ሰዎች ከዛ ወጡ። አለዛም ትግል እኮ ነው የሚዘርፍን ስንት ነውር ላይ ሲፈጽምብህ የኖረ ሰው በቀላሉ ተጠያቂ መሆን አይፈልግም። ከዘራፊነቱ፣ ከቀጥቃጭነቱ፣ ከበዝባዥነቱ ላይ ልትወርድ ነው ስትሉት በቀላሉ ሊሆን አይችልም። ስርቆቱ አብሮ ነው የሚከወነው። ዛሬ በየቦታው ላይ የአማራ ክልል ፕሬዚዳንት በተለያዩ ቦታው ላይ እየተንቀሳቀሱ ነበር። እንዴት እንደው አቃጣሪ ጸዳላቸው። በዛ ልክ በሰላም ተንቀሳቅሰው እያለ እንደገና ሰው እንዲሸፍት ይቀሰቀሳል። እንደገና ባለ በሌላ አቅሙ ባጋጠመው ልክ ለመስረቅና ለመዝረፍ ይሰለፋል። ከዛ በኋላ እንደገና አይ አለኮ ተብሎ አደራጅተው ያመጡታል። ቄሱን ትናንትና አይታችሁታል። በሃይማኖቱም በፋኖም እያስፈራራ ከ50 በላይ የሚሆኑ ሰዎችን እያዘረፈና እየዘረፈ ብር የሚጥለው ቄሱ እንደሆነ ይህን የሚያደራጁት እንግዲህ ደና ያላችሁት የምናምናቸው ሰዎች ናቸው። የመጣውን ሰላም ሁሉ የለም እያሉ በዛ በበሰበሰ ማለት ያ ከተወከሉበት ኃላፊነት ጋር በተያያዘ ይበሳጫሉ። ቀልባቸው ህሊናቸው ይሞታል። ተቅበዝባዦች ይሆናሉ። በየሄዱበት ኃጢአትን አብዝተው ይወዳሉ። የካዱትና የሰሩት ነውር ሁልጊዜ ያስጨዋቸዋል። እንደነዚህ አይነቱ እድሜ የሚረዝመው ግን እኛ ባለመጸጸታችን፣ ከባለፈው ክፋታችንና ነገራችን ባለመመለሳችን፣ ተመልሰን ደግሞ ለአንድ ነገር ባለመቆማችንና በእውነት የምናወራው ችግር ሁሉ ችግሩ በዚህ እንዲበቃና ሌላ ጊዜ ችግር ሆኖ እንዳይመጣ ለማድረግ ከሆነ ቢሆን ወደው እድሜያቸው ያጥር ነበር እና በተለያየ ቦታ ላይ ፕሊዝ እንደነዚህ አይነት ሰዎች በቻላችሁት ነው። ቢኮዝ አገር የምትሰራው በእያንዳንዱ ሰው ምላስ፣ እጅ፣ አይን በእያንዳንዳችን ተሳትፎ ነው። ሀገር የሚፈርሰው እንደዛ ነው። እነዚህ ክፉዎች የሚያወሩትና የሚያታልሉት ገልብጠው እንደዛ የሚሉት እኛን ለማታለል ነው። ምንም እሱ ሊገባን ይገባል። ከቆላ እስከ ደጋ፣ ከሰሜን እስከ ደቡብ፣ ከምዕራብ እስከ ምስራቅ የተሰማራችሁ ቪአይፒ የሆናችሁ ኢትዮጵያውያን ሁሉ እንዴት እንደምወዳችሁ እያለ ነው ኮኪቴ። አሁን ወዳለን ሮዛ ይሶብሩ ሁላችሁ እዚያ አብራችሁ ያላችሁ ተባረኩ። አብረን ስላለን በጣም ነው ደስ የሚለኝ። አድማጭ ተመልካቾች በተለያየ መልኩ ላይ ሀቅ ነው የሚጠቅመው። ካለፈው እንማር፣ ሀገር እናሻገር። የእኛ ትልቅነት የሚለካው የተበላሹ ነገሮችን በማስተካከል ይሁንና አንደብቅ። በቃ ይቀራል እኮ በዚህ ዘመን ሀብት፣ ስልጣን ምን እንትን ይላል እንደው የሚኮራበታል በዚህ ዘመን። እኔ እኮ በቃ አንድ ነኝ ብሎ አስተማማኝ የሆነ ክንድ ቢኖር የፈጣሪ ብቻ ነው። ከዛ ውጭ አለን የለም እኮ። ስለዚህ አብረን እንሁን። የዓለምን እውነት በበጎ እንዲቀየር አሁንም ተሳትፈ ነው። የዶናልድ ትራምፕ ብቻቸውን መመረጥ አይደለም ለአሜሪካውያንም ሆነ ለዓለም ላይ ወደ ቀድሞ እንትናቸው ሊገፋቸው ይችላል። ወይም ከዛ አውጥቶ ደግሞ በተቃራኒው ለሰው የሚጠቅሙበትን ነገር ያደርግ። ዋናው ብዙሃኑ ህዝብ ነው። ብዙሃኑ ህዝብ ሁሉ ህገ ወጥ ከሆነ ህግ ለማስከበር ህግ ሲያወጣ መንግስት በጀት ሲመድብ ወታደር ሲያሰለጥን ለዛ መቆጣጠሪያ የሆነ ነገር ሲገዛ ሲሸጥ ምናምን ነው። ሁሉ ሰው ለሀገሩ ባለቤት ከሆነ ግን ምንም ሪሶርስ እንዳይባክን ነው። እኛ ሀገር ያለውን እኮ የመንግስት መኪና ምንም በገደል ላይም ቢሆን ይነዳል፣ ጎማው ይሸጣል፣ እቃው እየተቆረሰ ይሸጣል። መንግስትን እንደ ጥላት የሚያይ ትውልድን ያለ እና አሁንም ቸካሉ የመንግስት ንብረት የጠላት ንብረት እንደሆነ ይህ አመለካከት አሁን አለ በእያንዳንዱ ቦታ። ፕሮጀክቶች ሲጀመሩ የሚዘርፋቸው የሚሰርቃቸው ድንጋዩን ይሰርቃል፣ አሸዋውን ይሰርቃል፣ ምኑን ነዳጁን ይሰርቃል። ሁሉን አትስረቁ። ግብር ለመክፈል ላለመክፈል ያለሁበት አካባቢ ላይ ሰፈር ማለት ነው የንግድና ትራንስፖርት ምናምን ያሉት ወይም ንግድ ፍቃድ የሚያስወጡት ቡድኖች ይንቀሳቀሳል። መጡ ሲባል ገና እየዘጋ ይጠፋል ሰው።
ከተገኙስ ህገወጥ ናቸው፣ ጉቦ ይሰጣሉ። እነዛም ይሄ ነገር ጣማቸው፣ እነዚህኞችም ህገወጥ ስለሆኑ በራስ መተማመን የላቸው። ሁሉም ሌባ ለሌባ እየተባላ ይቀጥላል። ከዛ ደግሞ የሚያናድደው ለመንግስት እውቅና የሰጠና መንግስትም እንደ መንግስት አክብሮ እሱም ዜጋ ሆኖ እንደ ዜጋ ሲታይ የኖረ ይመስል መንግስትን ደግሞ ሲሳደብ ታገኙታላችሁ። እኔ ህግን ሳላከብር ማን እንዲያከብርልኝ ነው የምፈልገው? እኔ መንግስትን እውቅና ሳልሰጥ ለወቀሳ ብቻ እንዴት ነው አታርግ የተባልኩትን ሳደርግ ቆይቼ በህገወጥ ስደተኞች፣ በህገወጥ ንግድ፣ በህገወጥ ስደተኞች፣ በጦር መሳሪያ ዝውውሮች በምናምን ብዙ ሰው ያለንበት ያ ያመጣው መከራ ሊበቃ ይገባል፣ ሊቆም ይገባል። አይ ካልክ መከራ በራስ ላይ ይሆናል እንጂ ለሌላ የሚተርፍበት ነገር የለም። ኢትዮጵያን ምንም በሏት፣ ኢትዮጵያ ትቀጥላለች። እንደው ተውት እስኪ ኢትዮጵያ ውስጥ ሆናችሁ የኢትዮጵያ ልጆች ሆናችሁ የእናት አባቶቻችሁን የሀገራችሁን የምድራችሁን ሚስጥር ብታውቁት እንዴት አድርጋችሁ ታከብሯት ነበር? ኢትዮጵያ ትፈሯት ነበር። የጠላቶቻችን መብዛት በራሱ እንደዛ እንትን ይላልና የግድያዎችም ጋር ከተያዘ መቀሌ አካባቢ ላይ ምንድነው የሆነ ልጅ እንትን ብሏል መሰል ነው። እነዚህ ነውሮች ስንናገር ዳግም እንዳይመጣ ይሄ ነውር ነው እንዲህ አይደረግም ብለን መውቀስና ሰዎችን በያለንበት መገሰጽ አለብን። ኢንፎርማል በሆነ በስልክ የሚሆን በሆነ ያገኘነው ላይና እዛ ጋር ሲወራ በጎውን በመምከር የምንችለውን መጣር። ሰዎች ባይሰሙን እንኳን እኛ ግን ስኬታማ ጉዟችንን እናስቀጥላል። የ19 ዓመቷን ወጣት በመግደል የተጠረጠረው ግለሰብ በፖሊስ ቁጥጥር ስር ውሏል። መቀሌ ነው የሚለው መቀሌ ሐወልቲ ክፍለ ከተማ ፖሊስ ለቲክቫ ኢትዮጵያ ነው እንደገለጸው ጥቅምት 19 2017 ዓ.ም ሀበን የማና የተባለችውን ፍቅረኛውን በተከራዩት ሆቴል ክፍል በጩቤ በመግደል የተጠረጠረው ግለሰብ ከቀናት ፍለጋም በኋላ በቁጥጥር ስር ሊውል ችሏል ተብሏል። የሚያሳፍር ነው። ፍቅረኛ ተብሎ መገዳደል። በአሰቃቂ የግድያ ወንጀል የተጠረጠረው ዳዊት ዘሩ ተወልደ የተባለው ግለሰብ አሰቃቂ ተግባሩን ፈጽሞ በመሰወሩ ሲፈለግ ቆይቷል። የሟች ቤተሰብን ጨምሮ በርካታ የማህበራዊ ትስስር ገጽ ተጠቃሚዎች በከባድ ግድያ ወንጀል የተጠረጠረው ግለሰብ ከትግራይ ክልል ወጥቶ በአማራ ክልል በኩል ሊያመልጥ ሲል በደሴ ከተማ መያዙን ጽፏል። የመረጃው ትክክለኝነት ለቲክቫ ኢትዮጵያ ያረጋግጡ የሐወልቲ ክፍለ ከተማ ፖሊስ አዛዥ ሞገስ ወርቂ ተጠርጣሪው በዛሬው ቀን ጥቅምት 27 2017 ዓ.ም ለክልሉ ፖሊስ ተላልፎ መሰጠቱን ገልጧል። ግለሰቡ ደሴ ውስጥ እየተንቀሳቀሰ እንደሆነ ለፖሊስ ጥቆማ በመድረሱ ነው ሊያዝ የቻለው። ከክልል ፖሊስ በተገኘው መረጃ ደግሞ ግለሰቡ በአላማጣ በኩል አድርጎ ነው ወደ ደሴ የተጓዘው። ወደዛ የሄደውም በረዳት ሹፌርነት ሆኖ ነው ማለት ነው። አንድ ሌሊትም በደሴ ከተማ ካሳለፈ በኋላ ሰውነቱ ላይ ያለውን ንቅሳት የሚሸፍን ልብስ ገዝቶ ወደ ያዘው መኝታ ክፍል ሲገባ በድርሰ ጥቆማ ሊያዝ ችሏል። ከዛም መቀሌ ፖሊስ አባላቱን በመላክ ተጠርጣሪውን ወንጀለኛ ወደ መቀሌ እንዲመጣ አድርጎታል። የትግራይ ፖሊስ ኮሚሽን፣ የአማራ ክልል ፖሊስ ኮሚሽን እንዲሁም የደሴ ሕዝብ ላደረገው ትብብር ምስጋና አቅርቧል። በከባድ የግድያ ተግባር የተጠረጠረው ግለሰብ አስመልክቶ በማህበራዊ ትስስር ገጾች የተሰራጨውን አጭር ቪዲዮ እንግዲህ እዚህ ጋር አቀረብ ነው ይላሉ። የማይደረግ ነገር በዚህ ሁሉ መካከል ላይ የምናወራቸው ፍቅረኛ ተብሎ ቀጥሎ መገዳደል በጣም ነው የሚደብር። ይሄ እንዲህ አይነቱ ደግሞ መልሶ ምን ይላል? ሲሰራው የኖረውን ልክ ይህንን የሚመስሉ ናቸው። ብዙ ጊዜ በአማራና በዚህ ነፃ አውጭ ነኝ የሚሉ ራሳቸው ነፃ ያልወጡ በኃጢአት የበሰበሱ እና ያንን ኃጢአታቸውና ክፋታቸው ለሌሎች በማባዛት ነፃ የምንሆን የሚመስላቸው ደም አፍሳሾች ናቸው እንጂ አንድ ሰው በአንድ ቀን ገዳይ አይሆንም። ይሄ ምንም ነገር ሊሆን ይችላል። ምንም ልዩነት ሊመጣ ይችላል። መገዳደልን ምን አመጣው ነው ጥያቄው። ጥያቄ እኮ ሊኖር ይችላል፣ ችግር ሊኖር ይችላል። እስከ መገዳደል ምን አመጣው ነው እኮ እስካሁን ድረስ ደጋግመን የምናው። ይሄ ሰብናችን መቀየር አለበት። ይሄንን በፖዚቲቭ እንዲህ መደረግ የለበትም። እናትና አባት ወላጅ እንደዚህ በጣም ጸያፍ የሆኑ ነገሮች ስላሉ መነገራቸው በአስተውሎት ከሆነ እንዳይደገሙ አድርጎ ህብረተሰቡ ይዘጋቸዋል። አሁን ባለው አይነት የሶሻል ሚዲያ አጠቃቀም ግን ብዙ ቆሻሻ ነገሮችን እንዲባዙ እንዲፈጠሩ ያደርጋል እንጂ ሰው አይማርባቸው። እዛ ነው ሰው የት ነው የሚውለው? ለምንድን ነው መከራው ያላበቃው? እንዳልኳችሁ ከፈጣሪ ጋር በምጠይቀው ጥያቄ ለምንድን ነው ያላበቃው የሚለውን ለማየት የሰውን ውሎ ያለውና ሌላው ማሳሰቢያ የግድ መተላለፍ ስላለበት ነው። ቴግሬቶ
ቴግሬቶል የሚባል ቴግሬቶል የተሰኘ በአፍ የሚወሰድ ፈሳሽ ኦራል ሰስፔንሽንስ መድኃኒት የጨቅላ ህፃናት እንዳይጠቀሙት የኢትዮጵያ ምግብና መድኃኒት ቁጥጥር ባለስልጣን አሳስቧል። ብዙ ሰው ያገኘነውን ሁሉ ስለምንጠቀም ለህፃናት በተለይ እንደው በጭንቀትም እየሮጡ ሄዶ መግዛት ነው። ሰብናችን የለም። ሰብናችን እንዳልኳችሁ ነው። ግል ለግል ጥቅም ስናደርገው ሃይማኖት ለግል ጥቅም፣ ስልጣን ለግል ጥቅም፣ ሁሉ ነገርን መሸቀያ አድርገን አዋርደን በግለሰቦች ልክ አድርገን ይኖርልናል እና ኤክስፓየርድ ያደረገ መድኃኒት 3 ጊዜ ሁሉ ኤክስፓየርድ ያደረገ እያሸጉት የተገኘ ሁሉ አውቃለሁና ሞራሊቲ ሲወድቅ ሁሉም ነገር ላይ እንደዛ እንትን ይላል። ወረቀት ዲግሪ ነው ዶክተር ነው እየተባለ ወረቀት በየቦታው እየታተመ የሚሸጥበት ቦታ ላይ እንደቆየን ሁሉ ችግሮች ቢኖሩም ቶሎ ብለን ወደ ማስተካከሉ ላይ መስራት ያለብንን ለመስራት ያነቃናል ያተጋናል እንጂ እንዴት እንዲህ ሊሆን ይችላል ማለት የለብንም። ቢኮዝ ያን ለምደነው ተለማምደን እንደ ሐላል ስንት ይበቃል ስንት ልስጥህ ሙስናም እኮ እንትን አይባልም። አይ ወረቀትን ያሰራልሃለሁ ምንድነው የምትፈልገው? ዲግሪ ነው ሁለተኛ ዲግሪ ነው የምትፈልግ ምንድነው? እዚህ ቦታ መቀጠር ከፈለግ ባንኮች ሁሉ በጣም ቀፎኝ የቀረው አንዴ አቢሲኒያ ነበር የዛን ጊዜ እንትን ባለኝ እዛ መተማ አካባቢ 20 ሺህ ብር ከከፈልክ ላስቀጥር አለኝ አንድ ሰውዬና እንደዚህ ከሆነ እንደውም አልወዳደርም ብለን የቀረንበት ሁኔታ ያለ ቢኮዝ ብንወዳደርም እንትን የሚለው የለም። እንደዛ አይነት ሰብናችን ለምደነው አይቀርብህ አይነት ነው እንጂ ነውር እኮ ነው ወደ ማለት ሁሉ አይደለምና ይሄ መድኃኒትም ህፃናትን ነው የሚጎዳ እንዲህ ነው የሚሆነው የለም። በቃ ይሄ ምንድነው ቀልባችን ደርቋል፣ ህሊናችን ሙቷል በቁም። ለዛ ነው ጤፍን የሚመስል መበላቱ ብቻ አይደለም በሽታ የሚያመጣ ከማር ጋር ምን እንደምንቀላቀል መድኃኒት ማምረቻዎች የተያዙትን ስታዩ በርበሬ ጋር የሚጨመረውን ስታዩ ነውራችን ብዙ ነው። ከዛ እንውጣ እስኪ። ከነዳጅ ጋር ውሃ መቀላቀል ምንም ሰርቶ አዳዲስ ነገሮችን ፈጥሮ በዛ ልክ እየተኩራሩ መሄድ ሳይሆን ትንሽ እውቀት ብትገኝ እንኳን እኛ ጋር ለሸር ነው የምንጠቀመው። ለሸር ለተንኮል አዋቂ ነው ከተባለ ያ ሰውዬ በዛ ሲያጭበረብር ነው የምታገኘው። ይሄ በጣም አደገኛ ነው። ምንድነው ይህንን እዚህ ጋር ከፖለቲካው ጋር ምን ያናካካዋል? ለምንድነው እንዲህ አይነት ነገር የምትነግረን ካላችሁ የሁሉ ነገር መሰረት ያለው ይሄ ነው፣ ስራችን። ማንም ቢመጣ እንዲህ በቀላሉ አይጫወትብንም። የኛ ክፋት የኛ ተንኮል እኛ መንግስት ብንሆን የምናደርገው ማይረባ ነው። እኛ በያዝነው ነገር ላይ በጎ ነገር እየሰራንበት ስላልሆነ እኛ ተሳትፏችን ጥሩ ነገርን ለማውጣት ስላልሆነ የዛ ውጤት ነው። መፈጠር የሌለባቸው ኃጢአተኞች ሁሉ ተፈጥረው መፈጠራቸውን ብቻ አይደለም በጥፋት በዚህ ልክ የሰፉት ደብረጽዮንም እድሜው ረዘመ። አሁን ያለው ጽንፈኛም ያለውም የሌለ ነው እየተባለ እብደቱን እየወረሰ ዘመነ ሰብስቦ ያደራጀው ሰው እኮ የለም። ዘመነ ካሴ የሚባለው ሁሉም እብደቱን አዋጥቶ ዘመነን ከፊት አድርጎ ዘመነ ቢሞትም የሆነ ነገር ቢሆንም በቃ አለ እያለ እብደቱን ሸፍኖ የሚሄድበት እናት አባቱን የማይታዘዝ ትውልድ ታዲያ የት ያውቋል? እዚህ ላይ የሚያብደው ችግሩ ይሄ ነው። ሰው የኛን ሀቅ እኛ ብቻ ደህና ነን እንጂ ችግር የለም የምንለው ዛሬ የምንናገረው እኮ ደህና ለሆነ ችግር የለም፣ መጥፎ ለሆነ ሰው እንደሚከተል ማወቅ አለብህ ነው። ዛሬ በሰላም የዋልከው ያደርከው ፈጣሪ በጸጸት ትመለሳለህ ብሎ ስላለ ነውና ህፃናትን ያክል ነገር በጭካኔ ብዙ ነገር የሚያደርጉ መድኃኒቶችን የሚሸጡ ሰዎች ስላሉ እንግዲህ ብዙ ነው። ብቻ ቴግሬቶል ነው የሚባለው። ቴግሬቶል ባርማ ማት ፔዝ ነው። ካርባ ሜዲካል ስለሆነ እንግዲህ የፋርማሲ ልጆች ናችሁ በደንብ የምታውቁት። ኤኒዌይ ቴግሬቶል የሚባል ካርባ ማዜፔን 100 ሚሊግራም ፐር 5 ml ነው። ኦራል ሰስፔንሽን ኦኤስ የተሰኘው መድኃኒት አብዛኛውን ጊዜ አጠቃላይ ለሚጥልና ከፊል መንቀጥቀጥም ወይም ማኔጅመንት ኦፍ ጀነራላይዝድ ቶኒክ ክሎኒክ ኤንድ ፓርሻል ሲዘንስ ለማከም የሚያገለግል ነው። ይሁን እንጂ የተጠቀሰው መድኃኒት በውስጡ በሚይዘው ፕሮፓይሊን ግላኮይል ወይም ፕሮፓይሊን ግላኮይል የሚባል ንጥረ ነገር መጠን ምክንያት ለጨቅላ ህጻናት ማለትም ከ4 ሳምንታት በታች ለሆኑ ህጻናት ወይም በ3 ወራት የመወለድ ጊዜያቸው ሳይደርስ ለተወለዱ ህጻናት ሊወሰድ እንደማይመከር ባለስልጣኑ
ገልጧል። ተቋሙ በዚህ ምርት ውስጥ ከሚገኙት ተጨማሪ ንጥረ ነገሮች አንዱ የሆነውን ፕሮፓይሊን ግላይኮይል ለምግብና ትንባሆ ምርቶች እንዲሁም ለፋርማሲ ዩቲካል እና መዋቢያዎች በአጠቃላይ በአሜሪካ የምግብና መድኃኒት አስተዳደር FDA ደህንነቱ የተጠበቀ እንደሆነ ይታወቃል ብሏል። ይሁንና በዚህ ምርት ውስጥ ያለው መጠን በዚህ የማስታወቂያ መልእክት ላይ ከተጠቀሱት ለጨቅላ ህጻናትና ጊዜያቸው ሳይደርስ ለተወለዱ ህጻናት እስከ 3 ወር ድረስ ከደህንነት ገደብ በላይ መሆኑን ለማወቅ ተችሏል ነው ያለው። እስኪ ይህንን በዋናነት እኔ እንትን ብለው የበለጠ ታሰፉትና ነገሩን በጥርጣሬ ካያችሁት ጀስት ህጻናትን ስለሚጎዳ ነው። ምንም ነገር ሰው እንዳልኳችሁ ርህራሄ የለውም። በዛ መልኩ ሰው እንዳይጎዳ በማለት ነው ልናገር የፈለኩት ማለት ነው። እንግዲህ የተመራጩ የአሜሪካ ፕሬዚዳንትን ያው ዶናልድ ትራምፕን ቀዳሚ ስራቸው ዶክሜንት የሌላቸው እንደዚህ እያሉ ሲያጫጩሁበት የነበረ ነበር። ሰው አብሮ መቆም አለበት። ምንለው የትኛውም ቦታ ላይ አብረን ከቆም ለመጥቀምም ለመጠቃቀም ሁልጊዜ አብሮነታችን በእውነት ለቅንነትና ነገሮችን ለማስተካከል ከሆነ የትም ቦታ ላይ ማንም ሊነካ አይችልም። ሰው አሁንም እዛ ጋር ፖሊሲ ማስቀየር ይቻላል እኮ ህግ የሚወጣው ፖሊሲ የሚወጣው የተለያዩ ነገሮች የሚወጣው የተበላሸውን ለማስተካከል የማይጠቅመውንም ለመጥቀምና ብዙ ጊዜ ጥቅምን ካልኩሌት ያደረገ የጥቅምን ብዛነት እንትን ያለ ነው። ጦርነትን ያስቆማሉ ወይ ምናምን በሚለው ቃላቸውን የገቡትን ቃል በመያዝ እሱን የሚሞግት የአብሮነት ስብስብ ያለው ትውልድ ካለ ሁሉ ነገር ጠያቂና ተጠያቂ ያደርጋል። እሱን እኛ ሀገርም መልመድ ይህም ብለህ ነበር እኮ ብሎ በአንጃ ግራንጃ የማንም መጫወቻ የሆነ ወጠጤ በየሰፈሩ ተነስቶ ለግድያና ለነውር ከሚሰባሰብ ይልቅ ራሱንም ያድናል፣ ለሀገርም ይድናል። እልቂትና እንደዚህ ለጥላት ብቻ የሚጠቅም አይነት መጥፎ ስራም አይበዛም ነበር። ጠያቂ ብንሆን ምክንያታዊ ብንሆን ሰው ወደ እንደዛ አይነት ነገር መምጣት በጣም ጥሩ ነው። ይህንን የእሳቸው ውሳኔ ምናልባትም የማይደገፍ ነው ተብሎ እንትን ይላል። ሰዎችን ግን የሚጎዳ ውሳኔ ሁሉ ወስናለሁ ካሉ እንደሱ አይቻልም የሚል ነገር አለኝ የግሌ። ለምን እሱ ሌላ ጉዳይ ነው። ብቻ ግን ክፉ ነገር ለማድረግ የሚችል ሰው አይኖርም ነው። ለአሜሪካ እሳቸው መምጣታቸው እንደ ግሌ ከነበረው ጡዘት ጋር ያ 90 ምናምን ክሶች እንትን ማለት ይሄ ሰዎች እኛ ሀገር እንዳለው አይነት የተቋሚ ፖለቲካ አይነት አሻጥር የሸሩ ቤት ውስጥ ያየንበትና የመግደል ሙከራ 2 ጊዜ ሁሉ ማድረግ ይሄን ሁሉ ሆነው እሳቸው ቢወድቁ ወይም ምርጫው ላይ ቢሸነፉ ኖሮ ለአሜሪካ ብሎም ለዓለም እጅግ በጣም የከፋ ዘመን ይጀመር ነበረ። ስለዚህ ፈጣሪ በቸርነቱ አድርጓል። እዛ ጋር ያለውም ሰው በአግባቡ መጠቀም ጥሩ ነው። ያንን ሁሉ የውሸትና የምን ክሱን ያውቁታል፣ ይተዋወቃሉ እርስ በርሳቸው። ስለዚህ በዛ መልኩ ወድቀዋል የሚባል ነገር ቢሆን ኖሮ አደገኛ ነገር ይሆን ነበር ብዬ ላለው የግል አመለካከቴና ሌላ የትራምፕ ዘመቻ ቃል አቀባይ ካሮሊን ሌቪን እንደገለጹት ትራምፕ በፕሬዚዳንትነት ስልጣናቸው ከሚወስዳቸው የመጀመሪያ እርምጃዎች መካከል አንዱ ዶክመንት የሌላቸውን ሰነድ አልባ ስደተኞችን በብዛት ለማስወጣት የገቡትን ቃል መፈጸም ነው። ሌቪት ትራምፕ በአሜሪካ ሕዝብ ዘንድ አስደናቂ የተባለ ድል ማስመዝገባቸውን ገልጠው ይህ ድል ትራምፕ በምርጫ ቅስቀሳቸው የገቡትን ቃል እንዲፈጽሙ ትዕዛዝ እንዲሰጡም ያስችላቸዋል ተብሏል። ይህም ሰነድ አልባ ስደተኞችን በብዛት ወይም በገፍ ወደ መጡበት ሀገር መመለስ ማስ ዲፖርቴሽን እንደሆነም ጠቁመዋል። ለአንዳንድ ሚዲያዎች ይህ ሰነድ አልባዎችን በብዛት ከአሜሪካ የማስወጣቱ ወይም ማስ ዲፖርቴሽን ተግባር የትራምፕ የመጀመሪያውን ቀን ስራ ይሆናል እያሉ ነው። ትራምፕ በምርጫ ዘመቻቸው ወቅት ሰነድ የሌላቸውን ሰዎች በሚመለከት ከአሜሪካ ምድር ጓዛቸውን አስይዘን ወደ መጡበት እንልካቸዋለን ሲሉ ቃል ገብተው ነበር። አንዳንድ ሪፖርቶች እንደሚጠቁሙት ትራምፕ በስልጣን ዘመናቸው ቢያንስ ከ15 እስከ 20 ሚሊዮን ሰነድ የሌላቸው ስደተኞች ከአሜሪካ ለማስወጣት እቅድ እንደያዙ ነው እያወሩ ያሉት ማለት ነው። ሌላው አፍሪካ ቱሪዝም ሀብቷን ለዘላቂ የምጣኔ ሀብት እድገት አሟጣ መጠቀም ይገባታል እየተባለ ነው። አፍሪካ ያላትን እምቅ የቱሪዝም አቅም ለዘላቂ ምጣኔ ሀብታዊ እድገትና ብልጽግና አሟጣ መጠቀም እንዳለባት እዚህኛ ሀገር ያለው የጉባኤ ሁሉ እየመከረ ያለበት ነው። ቅድም አዲስ ሚዲያ ኔትወርክ ብዙ ጊዜ እኛ ሀገር ክፎች ከዚህ የኢትዮጵያ የመንግስት ሚዲያዎች ከተናገሩት ላይ ወስደው ያጣምማሉ። እኛ ደግሞ ከዛ እናይምና ብዙ ጊዜ እስኪ ሀገራችንን ብንወድ ጥሩ ነው ብናያቸውና ወደናቸው አይተናቸው ከዛ በኋላ የማይሰሩ ከሆነም ለራሳቸው እንትን ላይ የእኛን ድጋፍ ግን በበጎ ብንደግፋቸው ጥሩ ነው የሚል ነገር አለና አንድ በጣም የገረመኝም
የዘገነነኝ ሁሉ ልበላችሁ የሚያሳፍር ዜና አይቼ ነው እና እንዴት እንደሆነ ቆይታ ይታላል። እነዚህ ነገ ሲንትን ካለ በዛኛውም ቢሆን አመጣዋለሁ። በጉለሌ ክፍለ ከተማ ወረዳ 4 በተለምዶ ጉቶ ሜዳ ተብሎ በሚጠራው አካባቢ ነዋሪ የሆኑት ወጣት ካሊድ አስራትና ጓደኞቹ ከስራ አጥነት ለመላቀቅ አንድ ላይ በመሆን በእንስሳት እርባታ ስራ ላይ ተደራጅተው ሼድ በመረከብ ለስራ ማስጀመሪያ የሚሆኑ ላሞች ተዘጋጅተውላቸው ወደ ስራ ሊገቡ በመሆኑ ደስተኛ እንደነበሩ በወቅቱ እንዲህ ተናግረው ነበር። መንግስት እየሰራናል ይሄው ከብት ዘጠ እንደዚህ ላሞችን ከብት ገዝቶ ሰጠን መንግስት እየሰራ ነው አለ። አሁን ተደራጅተን ባለው ነገር እንጠቀም ብለን ተመቻችቶልን ነው እዚህ ላይ ገባን። በማግስቱ ግን ወደ ስራ ሲመጡ ያዩትን ነገር ማመን አልቻሉም። ወጣቶቹ በምርቃቱ ዕለት የቀረቡላቸው ላሞች ጠዋት ለስራ ሲመጡ አጥተዋቸው ነገሮች ተለዋውጠው እንደጠበቃቸው ይገልጻሉ። ኑና ተረከቡ አሉን። ስንሄድ ከብቶች ገብተዋል። ጋውናችሁን አድርጋችሁ ነው ጫማችሁን ሁሉን ነገር አሟልታችሁ ነው ተባለን። ስንደርስ ካሜራ መጥቶ ሁለት ሰራተኞቻችን ከኛ ጋር የተደራጁት ሁለቱ ጋውን ለብሰው ብለው እየተቀረጹ ነው ያገኘናቸው። እኛን አላስገቡንም ወደ ውስጥ። ተቀርጾ ሲያልቅ ነው የገባነው። ምንድን ነው ስንል ለሚዲያ ተለቀቀው ተባለ። ሚዲያ ላይም አይተነዋል ራሳችን። ልጆቹን እንደዛ ኢንተርቪው ካደረጓቸው በኋላ ኦልሬዲ የመጡት ላሞች ወደ አመጡባቸው መለሱ። ኤኤምኤን ታዲያ በአገልጋይ ዝግጅቱ የጉለሌ ክፍለ ከተማ ዋና ስራ አስፈጻሚን እንግዳ ባደረገበት ወቅት እነዚህ በክፍለ ከተማው በስራ እድል ፈጠራ የተደራጁ ወጣቶችን ጉዳይ ያነሳ ሲሆን ስራ አስፈጻሚውን በወቅቱ ጉዳዩን ላጣራው ሲሉ ምላሽ ሰጥተው ነበር። እንዲህ አይነት ማታለል ማድረግ ለምን ተፈለገ? በእርግጥ ደርሳችሁበት ከሆነ እንዲህ አይነት በከተማ አስተዳደሩ ከፍተኛ አመራሮችን ጭምር ጠርቶ ካስመረቁ በኋላ ከብቶችን በኪራይ ተከራይቶ አሳይቶ ለካሜራ ጭኖ መመለስ የፈጸሙ አመራሮችና ባለሙያዎች ካሉ በእናንተ በኩል ምን እርምጃ ተወሰደ የሚል ጥያቄ አለ። ኦኬ እንትኑን እኔ ማለት ቼክ ባደርገው ኤኤምኤን የእነዚህን ወጣቶች ቅሬታ ከ3 ወራት ቆይታ በኋላ በየት ደረሰ ጥንቅሩ ዳግም ፈትሾታል። ምንም ያገኘነው ለውጥ የለም። እስካሁን ድረስ ምንም አንዱ ቢሮ ይልኩናል፣ ምንም መፍትሄ የለም። የእናንተ ጉዳይ ቆይ እየተባልና ነው። በኋላ ጭራሽ ለምን ባለሀብት አትፈልጉም ነው የተባልነው። በአገልጋዩ ይሄ ነገር ቀርቦ ምላሽ እንደሚያገኝ ወይም መፍትሄ እንደሚሰጣችሁ ዋና ስራ አስፈጻሚ ምላሽ አቅርበው ነበረ። ከዛ በኋላ መታችሁ ጉዳያችን ከምን ደረሰ ብላችሁ ነበረ? ያው እኔ ጨርሳለሁ ነው በቃ እኔ ጨርሳለሁ፣ ችግር የለውም ይሄን ነገር እኔ እንትን እላለሁ አስጨርሳለሁ፣ ችግር የለውም ማለት ከዛ በኋላ ማንም ዞር ብሎ ያየን ሰው የለም። በቃ ዝም ነው እስከዛሬ ምንም የለም። እንግዲህ ኢንተርቪው ቀርቦ ነበር እሱ እንትን ብለን ነበር። ምንም ይኸው እስካሁን ምንም የለም። ዝም ብለን እኛም ቁጭ ብለናል። በተስፋ እየጠበቅን ነው ያለነው። በጉለሌ ክፍለ ከተማ ወረዳ 4 ላሞችን በኪራይ በማምጣት በተጭበረበረ መንገድ የስራ እድል ተፈጥሯል በማለት የመስሪያ ሼድ ያስመረቁ አመራሮች አሁንም ተጠያቂ አለመደረጋቸውን ኤኤምኤን ያረጋገጠ ሲሆን ጥፋት የፈጸሙ ህዝብና መንግስትን በማደናገር ባልተገባ መንገድ የመስሪያ ሼድ ያስመረቁ አመራሮች ስለምን አልተጠየቁም ስንል ለክፍለ ከተማው ዋና ስራ አስፈጻሚ አቶ ወልዴ ወገሴ ጥያቄ አንስተናል። የዛኔም ሚዲያ ላይ እኮ እንትን ብለናል እኮ መልስ ሰጥቼበታል። አይ አጣራለሁኝ ይሄን ጉዳይ ነው ገብቶኛል። አሁን እሱን ማለት ነው ቼክ አድርገን ለሚመለከተው አካል እኛ አሳውቀናል። ምን ሄዳችሁ ምን ያለው አሁን እርምጃ የተወሰደባቸው አመራሮች አሉ። አሁን ሳይሆን ለምሳሌ ከዚህ ከዋና አመራር ጀምሮ እዚህ የነበሩ የተነሱ አመራሮች አሉ። ያኔ ይሄንን ጥያቄ ሲመልሱ እነዚህ አይነት ነገሮች እንዳሉ ነግረውን ነበር። እርስዎ ወደዚህ ጉዳይ መጥተው ወይም እዚህ ኃላፊነት ላይ ተቀምጠው ይሄን ጉዳይ ካወቁ በኋላ ምን መፍትሄ ወሰዱ ነው? አሁን ከእናንተ ምን መሰለሽ እንትን ነው። አሁን አንደኛ የግድ ሰው መጠየቅ አለበት የሚለው ትክክል ነው። እንትኑ ግን ደግሞ እኔ በእኔ አጠገብ በዚህ በእኛ ደረጃ ያለ ካለ ወይ ፖለቲካ አመራር ላይ ካልሆነ ከሆነ ወይ ባለሙያ ላይ ከሆነ ለምን ይሄንን አደረጋችሁ ብለን እርምጃ እንወስዳለን። ከዛሬ ነገ ችግራቸው ተፈቶ ሰርቶ ለመለወጥ እየጠበቁ ያሉት እነዚህ ወጣቶች ቀጣይ እጣ ፈንታ ምን ይሆን ስንል ለአቶ ወልዴ ጠይቀናል። አሁን ብድር ለመስጠት ለአንድ እንትን ማህበር እንደው 30 ሺህ ብር እንኳን 10 ሰው ቢሆኑ 300 ሺህ ብር ነው። ከዛ በላይ ማንተ ማድረግ አይችልም። ትንሽ እሱን ምን ማድረግ ይፈልጋል? ከአዲስ ብድርና ቁጠባ ወይም ስኬት የሚባለው ባንክ ማለት ነው ከነሱ ጋር ማነጋገር እንትን ማድረግ ነው እንጂ አሁን እንደዛኛው መጀመሪያ እንደነበረው ደግሞ ያልሆነ ፕሮሚስ ውስጥ ገብተን እንትን የምናደርገው ሁኔታ አይኖርም ማለት ነው።
ስለዚህ አሁን ላይ ምንም መፍትሄ የለውም። አሁንማ ምንም ከብት የተዘጋጀላቸው ነገር የለም። እነሱ ግን ምንድነው በራሳቸው አንዳንዴ ምን መሰለሽ በራሳቸውም የተወሰነ ኮንትሪቢዩሽን ማድረግ ያለባቸው አድርገው ከስኬት ባንክ የሚሰጣቸውን ብድር ተጠቅሞ ቢያንስ 2ም 3ም ከብት ይዘው መግባት ይቻላል። ሼዱ ክፍት ነው እስካሁን ለነሱ ብለን ማለት ነው። እኔ እንደዛ አይነትን አሁን ሰው ምንድነው የምታደርጉት? አሁን እንደዛኛው መጀመሪያ እንደነበረው ደግሞ ያልሆነ ፕሮሚስ ውስጥ ገብተን እንትን የምናደርገው ሁኔታ አይኖርም ማለት ነው። ስለዚህ አሁን ላይ ምንም መፍትሄ የለውም። አሁንማ ምንም ከብት የተዘጋጀላቸው ነገር የለም። እነሱ ግን ምንድነው በራሳቸው አንዳንዴ ምን መሰለሽ በራሳቸውም የተወሰነ ኮንትሪቢዩሽን ማድረግ ያለባቸው አድርገው ከስኬት ባንክ የሚሰጣቸውን ብድር ተጠቅሞ ቢያንስ 2ም 3ም ከብት ይዘው መግባት ይቻላል። ሼዱ ክፍት ነው እስካሁን ለነሱ ብለን ማለት ነው። እንደውም እኔ ሌላ ማህበር አደራጅተን ልናስገባ ነበር። የዛኔ እናንተ ጋር ጥያቄ ከቀረበ በኋላ ወጣቶችን አገኘው ተነጋገርን። ከስራ ዕድል ፈጠራ ጋር እና ከከተማ ግብርና ጋር ተነጋግረን ቦታው ላይ ሌላ ማህበር እንዳይመደብ እነዚህ ወጣቶች እንዲገቡ ይደረግ ተብሎ አሁን ስቶች ሼዱ ማየት ይቻላል ክፍት ነው። ሌላ ማህበር አላስገባንም። ግን ከስኬት ብድር የሚሰጣቸውን ገንዘብ እስከ 300 ሺህ ብር ማግኘት ይችላሉ። እሱን ይዘው ከራሳቸው ደግሞ የሆነ ነገር የሚጨማምሩት ነገር አድርገው 2ም 3ም ከብት ይዘው ቢገቡ የተሻለ ነው የሚል እንትን ነው አማራጭ። ይሄንንም አማራጭ አሳይቻቸዋለሁ። እንደዛ ቢሆን ይሄ ነው እንጂ አሁን የሆነ ነገር አድርግ ብትይኝ ያልሆነ ፕሮሚስ እንዳይሆን። ኤኤምን በቀጣይ እንግዲህ ተመልከቱ። እስከዚህ ድረስ ነው የደረስነው። እስከዚህ ድረስ ነው የደረስነው። ዛሬም እንኳን ዛሬ የሁሉ ነገር እየሄደ በግልጽ የወጣ ገመና ነው። ይሄ ለሚዲያ የቀረበ ነው። እንዲህና መሰል ሁነት ላይ ምን ያህል ባለጌዎች እንዳሉ አስቡት። እንዲህ አይነት ፈተና ውስጥ ነው መንግስት ራሱን ችሎ ለውጥ እያሳየ የሚሄደው። አልፈተን ብሎ አልጎተት ብሎ አይደለም። እንደውም የተሰጠውን አደራ ሁሉ የሚበላ እስኪ ሚዲያ ጠርቶ በዚህ ወቅት ፕሮፓጋንዳ የመንግስት እንደዚህ አይነት ጠላት የለው። ማንም ታጣቂ ቡድን ማንም ጠላት ይምጣ ከመንግስት ውስጥ ሆነው ህዝብና መንግስትን ለማጣላት በግልጽ በአደባባይ ሚዲያ ጠርተው እንደነዚህ አድርጎ ያታለለውና የቀበረው የለው መንግስት። ለኔ በቃ የመጨረሻም የመጀመሪያም ጠላቱ ካለ እንዲህ አይነት ሰዎች ናቸው። ሚዲያ ጠርተው የተበጀተ ነገር ሊኖር ይችላል አይኖር ይችላል አይዶን ነው፣ ግን በግልጽ በዙሃር በአደባባይ መንግስት ላይ ነው የቀለዱት፣ ህዝብ ላይ ነው የቀለዱት። የመንግስትን አቅመ ደካማነትና ህዝብና መንግስት ጋር ያለውን ልዩነት ለማስፋት የሚያስችል ነውር ነው የፈጸሙት እነሱ ሰዎች። እና ምን እርምጃ ተወሰደባቸው ምናምን። እነዚህ ላይ እርምጃ ያልወሰደ መንግስት እና ለእንትን ይላል። ስራ ለመስራት ራሱ እኮ ያስጠይቃል። እንኳን እንደዚህ ማጭበርበር አይደል። እኔ እኮ ዝግጅቱ ሆን ተብሎ እንዳትገቡ የተባሉት መጀመሪያ የገቡት እንደዚህ ልክ ኢህአዴግ ላይ ገበሬው ይናገር የነበረው አይነት እንደ አይነት ድራማ በቃ ስራ አጡ ቢባል አይሻልም እንዴ? የሚገርም እና ይሄ በኢህአዴግ ጊዜ ከነበረው ላይ በአማራ ክልል አብቅተ በኦሮሚያ ክልል አሁን ስንቄ ባንክ የሆነው የኦሮሚያ ብድርና ቁጠባ ነው የሚሆነው። በትግራይ ደደቢት የሚባል ሶስቱን አውቃቸዋለሁ። በዛ በደቡብ አካባቢ ያለውን ስሙን አላውቀውም። ጀስት ብቻ ኢህአዴጋዊ ሆነው የወያኔ የቁጠባና የምናምን ተብለው ህዝቡን እያንዳንዱ ነገሩን ለመከታተል የሚጎዱትን ለመጉዳት ነው በዋና ስትራቴጂ የተሰራው። ለመጥቀም ዓላማ የለውም። አብቅተም ሆነ እንደዛ እኛ አካባቢ ላይ የኤዲስ ብር ነው የሚባለው። የአብቅተ ገንዘብ የኤዲስ ብር ከያዘ ማይለቅ አይነት ይባልና የት እንደሄደ ሳያውቁ አበደርን ይላሉ። ከዛ በሚቀጥለው የቤቱ ጣራ ሳይቀር ነቅለው የሸጡ ናቸው። አብቅተ ላይ ወይም የአማራ ብድርና ቁጠባ ተቋም የሚለው ላይ እንደዛ ብዙዎች በመተማ አካባቢ ደግሞ ሰሊጥ ላይ ይገባሉ። የሰሊጥ እንግዲህ ወቅታዊ ነገር ነው። በኋላ የሴክስ የሚባል አመጡና እዛ ላይ ብዙ አያስተምሩትም። ሰው የሴክስ ሲመጣ ዘመናዊ ነው የሚጎራው ነገር በጣም ነው የሚያምረው፣ ግን ህዝቡ ጋር ያ የለም። ህዝቡ ከዛስ መሸጥ በማይችለው መረጃ እጥረት አለበት። ሰዎች እዛ ካስገቡ በኋላ በፈለጉት የሚጫወቱበትን ቀመር የሚሰሩበትና ከዛ ይልቅ አገናኝ ተብሎ መሀል ላይ ያለው ደላላ እንደፈለገ የሚያተርፍበት፣ ገበሬዎች ግን በየቀኑ እየሞቱ ያለ የሌላቸውን ቤት እየሸጡ ጎዳና ላይ እየወደቁ ብዙ ሰዎች ሲሞቱ ነው የማየ ነበር። አንድ ቦታ ላይ ተጠቃሚ አድርጌያለሁ ብሎ የሚያመጡት የለም። ባንኮችም የትኛውም አሰራር ላይ
ለህዝቡ አገልግሎት በመስጠትና ስኬታቸው በህዝቡ ዘንድ ይታይ ዘንድ ወይም ህዝቡን በመጥቀም ማረጋገጥና ምስክር ይሰጡ ዘንድ መምጣት የሚገባቸው የሚያወሩት የሚምሉ የሚገዘቱት ብዙ ተቋማት ህዝብን ሲያራቁቱ ሀገር ሲያጠፉ ህዝብን ሲያጓረዱ መበደር ልማት እንዲና እንዲህ ተቀናይቶ አብሮ ቆሞ አብሮ ተሰባስቦ መስራት ሁሉ እስኪያስጠላ ድረስ አስቀያሚ ተግባር መቼም እንዳንሰባሰብ ሆን ተብሎ ነበር የሚሰራው። የኢህአዴጋዊ ሂሳብ ምንድነው? የምትወዱትን ነገር በሙሉ እንዲጠሉት ድርሽ አይደለም እዛ ሁለተኛ ዛቻ አልደርስም እንድትሉ ነበር የሚደረገው። በሃይማኖቱ ስም ኮንትሮባንድ ይሰራበታል። ሌላ ነውር ሃይማኖቱን በተቃራኒ ፖሊሱ ሌባ ፖሊስ ያመጡላችኋል። የጸጥታው ኃይል እኔን ይጠብቀኛል ስትሉ እናንተን የሚጎዳችሁ አድርገው ቦታው ላይ እንኳን ባይቀመጥ ሌላ ልብስ አልብሰው ድራማ እየሰሩ እንደዛ ያደርጉና ደሞ ለፖሊስ ደሞ ለህግ ደሞ ለሃይማኖት ደሞ ለመንግስት እያላችሁ በሁሉም ነገር ላይ ተስፋችሁ እንዲቋረጥ ተስፋ እንድታጡ ነው ሲሰራ ይኖር። በሀገር ላይ ምንም ዋጋ አለው? በትምህርት ተቋማት ምንም ሌት ተቀን የሚያጠናው ተቀምጦ ወረቀት ይገዛል ይቀመጣል። ያ ደግሞ እውቀት የለውም። የተናገረውን ሁሉ ወይ በዱላ ወይ በገንዘብ እያለ ይሄዳል። ድንቁርናን በማስፋፋት ሀገሪቱን አፍርሰናታል። እንደ ሲጋራ አጥሰን ረግጠናል ያለው አቦይ ማን ነው? አቦይ ስብሐት የሚባለው ሰውዬ እንዲህ ብለው እስኪመሰክሩ ድረስ ያስቻላቸው ለዛ ነው። የትም ቦታ ላይ አብራችሁ ቁሙ ቢባል አብሮ የሚቆምና እንደ ሀገር ሊሰማው የሚችል ትውልድ ኢትዮጵያ ውስጥ የለም ነበር ያሉት። ለዛ ነው ጠቅላይ ሚኒስትሩ ዶክተር አብይና አጋሮቻቸው ምንለው ካቢኔ ውስጥ መንግስት ሲባል በትንሹ 22 አካባቢ ሚኒስተርስ አሉ። የትምህርት ሚኒስቴር፣ የጤና ሚኒስቴር እንደዚህ እንደሚባሉት ማለት ነው። የመከላከያ ሚኒስቴር እንደሚባሉት እነዚህ ካቢኔዎቹ እነዚህ ተጠሪነታቸው ለጠቅላይ ሚኒስትሩ ነው። መንግስት የምንወቅሰው ሚኒስተርስ መስሪያ ቤት ድረስ ባለው ነው። በትክክለኛው እንውቀሰው ካልን ከዛ በኋላ ወደታች እስከ ቀበሌ ባለው በሪፖርት ነው የሚገናኙ። ሪፖርት ነው በሌሎች ሰዎች ሁነት ላይ የተመሰረተ ሀቅ ነው እንጂ በቀጥታ የሚያገኛቸው 22 አካባቢ የሚሆኑ ሚኒስተርስ ነውና እንደነዚህ አይነት ሁኔታዎችን ስታዩ ሁሉ እንድንጠላ ስንደረግ ዛሬም ከማመን ይልቅ በጥርጣሬ እንድንነት ሀገራችን ላይ ተስፋ ቆርጠን እንድንሰደድ ምን እንድንል ባገኘነው አጋጣሚ ሁሉ በቃ በጭካኔ በሀገራችን ልማትም ሆነ ማንኛውም ነገር እንድናደርግና ይኸው ከሌና ከሌ ነው ግጠም ብለን ስንል እኛ ፊሽካ ስንነፋ ሰው ይገጥማል ይጣላል እያሉ ብለው ነበር። ግን ፈጣሪ ኢትዮጵያ የምትለዋን ስም እንዲጠራ ራሱ አይወዱም ነበር። ኢትዮጵያ የምትለዋን ስም በጣም ነው የሚፈሯት። ልክ አጋንንት እንደሰፈረበት ሰው የሆነ የመጽሐፍ ቃል የፈጣሪ ቃል አድርገው ነው ይፈሯታል። ኢትዮጵያ የምትለዋን ብዙ ጽንፈኞችን ይላል ኢትዮጵያ የምትል ይጠላሉና ይሄንን አሁን ስታዩ ድራማ ሰርቶ እዚህ ጊዜ ስለሚሰጥ ዋናው ስለተሰራ ወደኋላ ተመለስ ብትሉት ምንም አይመለስም። እንዲህ አይነቱ ሰው ሰልጥኑ ብለጡ። የይቅርታ አዋጅ እኮ የተረጋገጠው ያልተነካካ ያልተበላሸ ቫይረሱ ያልነካው ሰው የለም ተብሎ ነው በፓርላማ ደረጃ ወደው ጠቅላይ ሚኒስትሩ እንደመጡ 2010 ላይ ታስታውሱ እንደሆነ በፍቅር እንደመር በይቅርታ እንሻገር የሚልና የይቅርታ አዋጁ ሳይቀር በፓርላማ ጸድቆ ከዚህ በፊት የነበረው ነገር ህዝብ ይቅር ብሎናል። ከዚህ በኋላ ግን ህዝብን ለመካስ እንነሳ ሲባል አይ ብሎ ህዋት ለብቻው ተገንጥሎ ሄደው ማለት ነው። እና እዚህ ላይ ያለ የሚቆነቆነን በሽታ አለ በየሰፈሩ። ይሄ ደግሞ ጎረቤቱን ለማጥፋት ሲል የማይገባ ክፍያ የሚከፍል እኛ ህዝቡ መሃል ችግር ስላለ ህዝብ ልክ ከሆነ ማን አባቱ መንግስት የሚባል ማንም እኔ አንቺ አንተ እኛ ነን ወይም ከኛ የሚወለድ ልጅ ነው የሚሆነው። ቢጎብጥ እናቃነዋለን፣ የነገሩ ባለቤት እኛ እንሆናለን። ማንም ውጭ ላይ ያለ ስለኛ ጉዳይ ገብቶ የሚፈተፍትና ወደ ልቄት እያጣደፈ የሚመራን በእኛ መሞትና መገዳደል መፈናቀልና መባላት የሚነግድብንን ሰው ማሳፈር አለብን። ወደ የትኛውም አቅጣጫ ይሁን ውጤቱ ጥፋትና መጠፋፋትን ከሆነ እሱን ባለመስማት እሱን በማነወር እሱን በማግለል ከቻለ እንዲስተካከል ካልቻለም ደግሞ ያክፋቱ እኛን እንዳይነካን በማድረግ በጥንቃቄ በማስወገድ ሀገርን ማሻገር ነው። ራሳችንን እንደመሪ ብናይ እኔ ብሆን አንቺ ብትሆን አንተ ብትሆን እንዴት ነው የምታደርጉት የሚባለውን ነገር ሁሉ በዛ መልኩ በማየት እንዲህ አይነቱን በሽተኛ ማስወገድ ጥሩ ነው። አሁን የተነካኩት ልጆችን ፑሽ ማድረግ፣ ነገም እንዲህ አይነቱን መከታተል፣ አስተማሪ የሚባል ህግ ስራው እንዲሰራ ማድረግ፣ እርምጃ ሲወሰድበት እንዲህ አይነቱ ሌባ እንግዲህ ወይ አማራ ነኝ ወይ ኦሮሞ ነኝ ብሎ ሊመጣ ይችላል፣ ነገ ትግሬ ነኝ ብሎ ሊመጣ ይችላል። ተመልከቱ። ይሄ ነውሩን
ይረሳና ሰው ከዛ በኋላ መቧጨቅ ይጀምራል። ግን እንደዛ አይነቱ የልጆችንም ህልማቸውንም የሀገርንም ህልም የማልማትና አብሮ የመሆንን ህልም ሁሉ የሚገል በሽታ ነው እነዚህ ሰዎች የሰሩትና በዛም ምን በዚህ የኢትዮጵያን መሻገር ማንም እንትን ስለማይለው ሁሉም ነገር በጎ ይሆናል። ከዛም ከዚህ የሚመጣው ነገር የምስራቅ አፍሪካን ፖለቲካ የትኛውም ቦታ ላይ ያለው ነገር አሁን ላይ ብዙ ለውጦች ይመጣሉ። ይሄ በበጎ ነገሮችን ለማሳለጥ ብቻ ያ ከዚህ በፊት የነበረው የክፋት ድርና ኔትወርክ ሽሪንክ በማድረጉ ባለበት ፍሪዝ አድርጎ የሆነ ፖዝ አድርጎ በመቆሙ ብቻ በቅጽበት የሆኑ ነገሮች ይመጣሉ። በጎ በጎ እኮ ስናወራ ነገሮች ሁሉ በጎ ይሆናል። ያልሆነውን ሁሉ ሆነ እየተባለ እኮ ሲወራ እንዲሆን ነው የሚገፋ እንጂ እንዳይሆን አያስቀርም። ፕሮፓጋንዳ ዋናው በሽታነቱ እሱ ነው። ያልሆነ ነገር ሆነ 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 እየተባለ ሲወራ ወደ መሆኑ ይቃረባል ማለት። ለዛ ነው ደጋግመው እየቀነጣጠቡ እየቆራረጡ እነዛ ቆርጦ ቀጥሎች እንትን የሚሉ። ግን እኔ እናንተ ሀቅን ደግፋችሁ የመጀመሪያውን ከሆነ ከ6 ዓመት በፊት የነበራችሁን እዩትና ከዛ በፊት ደግሞ ኢህአዴግ በነበረበት ጊዜ እዚህ ሀገር ላይ ሀቅ የሚባል አይደለም መተግበር በወሬ ላይ ይወራል ወይ? እውነት ይወደዳል ወይ? እንዲሁ ይሄ ቀን ይመጣል ብላችሁ ሁሉ አስባችሁ ነበር? እሱን ሁሉ እያሰባችሁ የሆነውን ነገር ጋር ስታዩት ምን ያክል ነገሮች እንደተቀየሩና እንደተስተካከሉ ብሎም በቀጣይም ብዙ ነገሮች እንደሚቀየሩ ማመን ለዛ መስራት ነው። ባለቤት መሆን ነው። በመሸሽ የሆነ በመግፋት የምናመልጠው የምንፈታው ችግር የለም። በሁሉም ነገር ላይ ባለቤት ሆነን ለመሆን ለመቆም አብረን ለመሆን ሀቅ እንዲወደድ በማድረግ ለሀቅ በመቆምና ዋጋውን ከፍ ከፍ በማድረግ እነዚህን ክፎችና ክፋተኞችን ሲሰሩት ከኖሩት አሻጥርና ክፋት ጋራ በሚገባው ሸክፈን ኢትዮጵያን በድል ወደፊት ይዘን ለመሄድ መቀጠል ነው። ኢሳያስም ወደዛ ከሄደ የራሱ የሆነ ነገር ይኖረዋል። በዛም ይሁን በዚህ ግን ሀቅን የያዘ ሰው ያሸንፋል። ከሀቅ ውጭ በፕሮፓጋንዳ በጽንፍ ይሄ ተሸክሞ ሰው ነግሮት ምናምን የሚሄድ መጥላትና መጠላላት መጥፋትና መጠፋፋት ላይ የተሰማራ የቆመ ሰው ያው ውድቀቱና ሞቱ ካልሆነ በቀር የሚያሸንፍበት እንደሌለ እድል እንደሌለው ጉባኤ ኢትዮጵያ ይናገራል ማለት ነው። የኢትዮጵያን አንድነት እኛ እናረጋግጣለን። ልዩነት ምናምን ከመጣ በተግባር በምንሰራው ስራ ብቻ ይሆናል። ከዛ ውጭ ከዚህ በፊት የነበሩ ሰዎች እስከዛሬ ያባሉን ሰዎች በተለይ ያን ነገር ደግፈው ከተናገሩ በመጸየፍና በመተው አንድነታችንን አረጋግጠ ኢትዮጵያ እናሻግራለን። በያለንበት ድል አድራጊዎች እኛ ነን። ከኛ የሚያልፍ የለም። ኢትዮጵያ ታበጽሕልዋ በእግዚአብሔር። ድሉ ይቀጥላል። ተባረኩልኝ። የዛሬውን ፕሮግራም በዚሁ እንዝጋ። አብራችሁ ስለነበራችሁ በጣም ነው ደስ የሚለኝ። ተባረኩ። ሰላማችሁ ይብዛ። ባላችሁበት ሁሉ ፈጣሪ ከእናንተ ጋር ስኬትን ያድርግ። ደህና ደሩ። ቻው